በአዲስ አበባ ከተማ የኑሮ ውድነት እያሻቀበ ስለሄደ አብዛኛው ሰው በልቶ ጠጥቶ የማያድር ስለሆነ ይህንን የሚያስተባብር ግብረ ኃይል ተቋቁሞ የፋሲጋ አካባቢ ፋሲጋ ከመድረሱ በፊት እያንዳንዱ በእያንዳንዱ ቤት ገብቶ ለዘረፋ የተዘጋጀ አለ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ጮማ የሆነ ሚስጥር የሆነውን ሚስጥር እነግርሃለሁ። ጮማ የሆነ ወሬ ነው። ትክክለኛ የሆነ ወሬ። ልክ ሰብስክራይብ አርግና ስማ፣ ሼር አርግ። እንዴ አንተ ሰማችሁ አይደለ? አልሰማችሁም መሰለኝ። እኔ ልንገራችሁ። የአዲስ አበባ ወጣት ይሄ አዲስ አበባ ስራ የሌለው ይሄ ተማሪው ስራ ፈት የሆነው የሚበላው ምናምን ያጣ የፋሲጋ ከሳምንት ሲቀረው በቃ ሁሉም ብንሞት እንሙት የፈለገ ይሁን ብሎ ተደራጅቷል። በየቀበሌው በየአካባቢው ተደራጅቶ ድምፁን አጥፍቶ ቁጭ ብሏል። በቃ በግ ይዘህ ስትሄድ ላጥ አድርጎብህ ነው የሚሄደው። ዶሮ ይዘህ ስትሄድ ከእጅ ላይ ዶሮው በቃ ምንም ምግብ ምናምን ካዘጋጀ ዘሎ ነው የሚገባ። የአዲስ አበባ ወጣት ህዝቡ የተራበው ትልቅ ትንሽ የለም፣ ዘሎ ነው እየገባ በቃ አንድ ነገር በቃ ይሄንን እህል በረንዳ ምናምን ዘሎ በጅምላ ነው የሚገባው። ወፍጮ ቤት በጅምላ ገብቶ የቻለውን ያህል እየዘረፈ ሊሄድ ተዘጋጅቶልሃል። አንተ እየበላ እሱ ጾሙን የሚያድርበት ምክንያት የለም። አንተ ጾም እየፈታ እሱ እንኳን ጾም መፍቻ ሊያገኝና ለዕለት ጉርሱ ያጣ ስለሆነ በቃ ይሄንን በልተን እንሙት የሚል እንቅስቃሴ ተጀምሯል። ስለዚህ በተቻለ መጠን ይሄንን የፋሲጋ በዓል እንዲያው በጋርጄ ዶሮ ገዝቼ ምናምን አከብራለሁ የምትል ተጠንቀቅ። ትበላለህ። እበላለሁ ስትል ትበላለህ። ተዘጋጅቶልሃል። ይሄ ፍየል ገበያ ምናምን በግተራ ምናምን የተባለ በጅምላ ሆ ብለው ሂደው እየነጠቀ ነው ይዞ የሚሄደው። እየነጠቀ ይዞ ሊሄድ ተዘጋጅቷል። እንዴ አንተ ራብ እኮ ነው። ኧረ በልቼ ልሙት እኮ ነው። እንዲሁ ከምደፋ በልቼ ልሙት፣ ነጥቄ በልቼ ልሙት እኮ ነው። እንዴ አንድ ታሪክ ልንገራችሁ። የአንድ ሀገር መሪ ነው አሉ እና በቃ ህዝቡ በረሃብ ሊያልቅ ችግር ነው፣ ይሄን አምጡ ይባላል። እንደዚያ ሲባል ህዝቡ በቃ በረሃብ ችግር በችግር ሆነ። እዛ ደግሞ ቤተ መንግስቱ በቃ ግብዣ ይደረጋል፣ ሰንጋ ይጣላል። ይሄ የመንግስት አቃጣሪ ምናምን የተባሉት እነሱ ይሰበሰባሉ፣ ከነቤተሰቦቻቸው ይበላሉ፣ ይጠጣሉ። በአካባቢ ያለው ሰው ግን ረሃብ ጠኔ ወደቀበት። እናስ ታዲያ በረሃብ ከምንሞት ምን እናደርግ? የምናደርገውማ ይሄ ነው፣ ዘለን እንግባ። ድግስ ተዘጋጀ፣ ወታደር ዙሪያውን ከቦ ምናምን። የከተማው ህዝብ እናቴ ግልብጥ ብሎ ሄደ። ቆመጡን ይዞ ዱላውን ምናምኑን ድንጋዩን ምኑን ገጨራውን ይዞ ሆ ብሎ ሄደ። ገና የህዝቡን አመጣጥ ሲያይ ወታደሩ እራሱ ወደ ህዝቡ ተገለበጠ። እራሱ ወታደሩ ጠባቂው ወደ ህዝቡ ተገለበጠ። ግልብጥ ብለው ገብተው ቤተ መንግስቱን አምሰው ያገኙትን በላልተው አቀጣጥለው ምናምን ያንን ንጉስ ገደሉት። ገለው ሌላ ከተወሰነ ጊዜ በኋላ ሌላ ተሸሟ፣ ሌላ ተቀመጠ። ያቺ ሀገር በዚህ አይነት ሁኔታ ፍትሃዊ የሆነ አስተዳደር እንዲመሰረት ተደረገ። የህዝብ አመፅ በጣም ፍትሃዊ ነው። የህዝብ አመፅ ህዝብ ካመፀ ማንም ኃይል ሊያቆሙ አይችልም። ኧረ እናት የአዲስ አበባ ህዝብ ተደራጅቷል። የአዲስ አበባ ህዝብ ተደራጅቷል። ትልቅ በለው ትንሽ የለው። ይሄ ሱፉን የለበሰ ሁሉ እኮ የሚበላው የለም። አንተ ሱፍ ለብሶ በዛ በከተማ ሲገዋለል የሚጎርሰው የለም። የሚጎርሰው የሚበላው እንኳን የሚያሸተው የለውም። ስለዚህ ለምንድን ነው አንገቴን ደፍቼ የምሞተው? ስለዚህ አብረን እንተላለቃለን፣ ያለውን በልተን እንሞታለን።
ያለውን ነጥቀን እንሞታለን። ስነጥቅ እንኳን ብሞት ምንም ግድ የለኝም እንዲሁ ዝም ብዬ መሬት ድፍት ብዬ ከምሞት ብሎ ተደራይቶልሃል። ተደራይቶልል ከአሁኑ አስብበት። የአዲስ አበባ ህዝብ ሀብታም ነኝ የብልጽግና አሸርጋጅ ምናምን ለምርጫ እዛ ወዲያ ወዲህ የምትል ወዮል። በቃ የለም የፈለገው ወታደር አሰልፍ፣ ምንተ ልዩ ኃይል አጃቢ አስቀምጥ፣ እየነጠቀል ነው የሚሄድ። ተተኩሶ ቢገለ ይሻላል ብሎ ተደራይቶልሃል። ይሄን ፋሲካ በሰላም አትውልም፣ እመነኝ። ይሄ ፋሲካ በአዲስ አበባ ከፍተኛ የሆነ ቀውስ፣ ከፍተኛ የሆነ ብጥብጥ እንደሚነሳ እወቁ። ከፍተኛ የሆነ ስለዚህ እናቴ ጥሬም ቆሎም ያላችሁ እሷን ሰብስቡና የፋሲካ ዶሮ በጉ ምኑ ይቅርብህ፣ ቤትን ዘግተህ ቁጭ በል። ህይወትህን ለማቆየት ከፈለግ ህዝብ ተነስቷል፣ መሮታል፣ ሊገነፍል ነው። በቃ ገንፍሎ ሄዶ ሊውጠው ነው። በቃ ቤተ መንግስት 4 ኪሎ አይቀረውም። 4 ኪሎ ሁሉ ነው የታሰበ። ሆ ብሎ ግራና ቀኝ ተጠራርቶ እንደ ድሮ በጥሩምባ በምን መሰለን እንደሚጠራራ በስልክ ነው። ጣጣጣጣ በዚህ ገቡ፣ እኛ በዚህ ሄደናል፣ እናንተ በዚያ ግቡ ምናምን ተባብሎ 4 ኪሎ ቤተ መንግስት ዱብ ብለን ነው እንግዲህ። ተው ብንል እምቢ አላችሁ። ዶክተር አብይ እናቴ ስንት አይነት የኢትዮጵያን ህዝብ የኢትዮጵያን በቃ በዓለም ያሉትን እኮ የትምህርት አይነቶች ሁሉ የሚያውቅ እኮ ነው ዶክተር አብይ። አንተ ኢትዮጵያ ያገኘችው እኮ መሪ እንዴ ኢትዮጵያ ዶክተር አብይ ኢትዮጵያ እኮ አላወቀችበትም እንጂ ዶክተር አብይ እኮ አንትኑ ቤት ምንድነው ቤቶች አንድ አይነት ቀለም መቀባት አለባቸው። ይሄ ካልሆነ የተለያየ ቀለም ከሆነ ለአይምሮ ሴሎችን ገብቶ በእይታ በኩል በጨረር በኩል ገብቶ የአይምሮአችንን ሴሎች ያደክማቸውና ለእብደትና ለዚህ ለምናምን ይዳርጋል። ዶክተር አብይ እንዴ ያጠናው ነው እንዴ የተማረ እኮ እናቴ። እና ስለዚህ አዲስ አበባ ከተማ በአጠቃላይ ቀለም አንድ አይነት መሆን አለበት። ያ አንድ አይነት ቀለም ሲሆን ሰው አንድ አይነት ሲያይ በቃ አይምሮ ምኑ ይታደሳል። ግን የተለያየ ቀለም ሲያይ ለአይምሮ ወደ ውስጥ ገብቶ እንትን ይላል፣ በቃ ችግር ይፈጥርበታል። ስለዚህ ቀለም በአንድ አይነት መቀባት አለበት ተብሎ ያው ዶክተር አብይ ባጠኑት መሰረት ማለት ነው። እንደገና ደግሞ ትምህርት ቤት የዩኒቨርሲቲ ሌክቸረሮች በዚህ መልክ ትምህርት ብሰጡ የሂሳቡንም የዶክተሬቱንም በዚህ መልክ ብሰጡ ሰዎቹ በአንዴ ሰክሰስፉል ይሆናሉ ምናምን ብሎ እንደገና ደግሞ በጨረቃ በሳይንስ ምርምር ውስጥ ይሄ ከዚህ ቀመር ጋር እንደዚህ 4 ቁጥር ከ0 ከ3 ጋር እንደዚህ እየሄደ በዚህ አይነት ቀመር ቢሆን እንደዚህ ነው። ጨረቃ ላይ ተደርሶ ጨረቃ ላይ የሚደረገውን ነገር ማየት ምናምን ይቻላል። እና በዚህ ነገር አስተምሩ። ሐኪም ቤት ዶክተሮቹን ይሰበስብ። እናንተ ኦፕሬሽን ስታደርጉ በእንደዚህ አይነት ሁኔታ እንደዚህ ቀዳችሁ በዚህ አርጋችሁ ስትቀዱ የውስጥ አካል ያለው ነርቭ አትነኩትም፣ ግን እናንተ የምትቀዱት እዚህ ጋር ነው። ስለዚህ ብዙ ነገር ይቀራችኋልና ይሄንን እኔም በየሳምንቱ እየመጣ ኦሪንቴሽን ሰጣችኋለሁ። እናንተ ስትቀዱ ይሄን አድርጉ። በቃ ዶክተር አብይ አንተ የያዘው እውቀት እኮ እውቀት መሰለ እንዲ ውይ የዶክተር አብይ በግብርና ደግሞ እንደዚህ አርጋችሁ ይህንን አርሳችሁ በዚህ በኩል ቦይ ብትቀዱ በአንድ ወር ውስጥ ምርት ይታፈስ። በአንድ ወር ተመልከቱ። እንዲያው ምርት እኮ የሚታፈስ ግፋ ቢል ፈጣን የሚባል የ3 ወር እሱ በአንድ ወር ውስጥ ፈጣን የሆነ ምርት ማምረት ይቻላል። በዚህ ቀመር በዚህ እንደዚህ ብታረጉ። አንተ ዶክተራችን እንዲቀላ አረከው። ኧረ ዝም ብለህ ልቅ ስንት ናት ብለህ አንተ ዶክተር በቃ ሁሉን እኮ አሟልቶ የሰጠው ነው እንዴ። ቤተ ክርስቲያን ኦርቶዶክስን ይሰበስብና አንተ እኮ በዚህ አርጋችሁ በግዕዙ በዚህ አርጋችሁ መቀደስ አለባችሁ። እንደዚህ አርጋችሁ እንደዚህ ስትቀድሱ የእግዚአብሔር ክብር ይመጣል።
ይላቸዋል። እንደገና ኦርቶዶክስ ጴንጤ የተባለው ሆዳም ይሰበስብና እናንተ እኮ የእግዚአብሔርን ምሕረት አታውቁም፣ የእግዚአብሔርን ምሕረት የእግዚአብሔርን አሰራር አታውቁም። በእንደዛ አይነት ጸሎት በጸሉ የእግዚአብሔር ክብር ወደ ምድሪቱ ይመጣል። እሳት መንፈስ ቅዱስ በቃ ይላቸው። ዶክተር አብይ አንተ ቅደዳ አይደለም አንተ እኔ መቅደድ አይደለም ይሄ ቀደዳ ነው እንዴ? ቀደዳ አይደለም፣ እውነት እኮ ነው። ያውን ቀለም ይቀባ የተባለውን አልሰማህም እንዴ? በእያንዳንዱ በየብሎኩ ይሄን ያህል ስንትም ሽብር አውጡ ተብለው ተጨንቀው ቤታቸውን እየሸጡ በኮየፈጬ ምናምን አልሰማህም እንዴ? አልሰማሁም ልትል ነው እንዴ? እና ውሸት ነው። ሌክቸረር ሲያደርግ ለመምህራን ለዶክተሮች ምናምን ሲናገር አልሰማሁም ልትል ነው ወይ? ታዲያ ዶክተራችን እንዴ ዶክተር ፕሮፌሰር ነው፣ ዶክተር ነው፣ ጠበት ነው፣ ምሁር ነው፣ ምን ያልሆነው የለ፣ ቄስ ነው፣ ጳጳስ ነው። ዶክተር ሀገሪቱን መምራት አቃተው እናንትን ማለት እንጂ ሰው አልተቀበለውም። አየህ፣ እሱ እኮ የእሱ ሰው አልተቀበለውም። የእሱ ችግር ምንድን እንደሆነ ታውቃለህ? ሰው እየተራበ ብልጭልጭ የብልጽግና ወንጌል በቃ ሁሉን ነገር መጥፎ ነው ኦኬ ነው በል ነው የሚለው። ከእንትን እኮ ነው የመጣ አንተ ከናይጄሪያ እኮ የመጣ ነው ኢትዮጵያ የገባ። እኛን አንድ ሰሞን አንጫጫን እኮ በቃ ምንም እየተራብ ተርቤ ያለው አትበል ሞልቷል በል የሚል የብልጽግና ወንጌል ብለው አግብተው አንጫጩን። አሁን ዶክተራችንም የብልጽግና አላቅም የሚለው ነገር የለም። እኔ የብልጽግና ወንጌል ነው ዶክተር አብይ ሁሉ ነገር በዶክተር አብይ ሁሉ ነገር እንዴ አንተ ዶክተር አብይ ቀላል ሰው አረከው፣ ገና ያንጫጫል። ግን አሁን የአዲስ አበባ ህዝብ ተነሳ። አልሰማህም? በሙሉ እኮ ተማምኗል። በቃ የሰፈር ጎረምሳ ምናምን ያለ አንጀቱን ሰለበ በቀበቶውን አስሮ በቃ እንሙት በልተን እንሙት እስከ መቼ ድረስ እንሙት ተብሎ ተማምኖ በቃ በየአካባቢው በየጎጡ ተቀምጦልሃል። ቀን ነው የሚጠብቅልህ የአዲስ አበባ ወጣት። አንተ የአዲስ አበባ ህዝብ ቀን እየጠበቀልህ ነው። ቀን እየጠበቀ ነው። ሺህ ወታደር አሰልፍ፣ ዙሪያውን አስጠብቅ። አንድ የሚያስጥለው የለም። አናቱን በገጀራ እያለ ነው መሳሪያውን የሚቀበለው። ሰተት ብሎ 4 ኪሎ ይገባላል። እመነኝ። ይሄ ብልጭልጭ አምፖሉ ይሄ ዘንባባ ምናምን የሚያስጥል አያስጥልም። አዲስ አበባ ተሸወደ። እሱን እያዩ ብልጽግና ትንሽ የተወሰኑ አቤት ብልጭልጩ፣ አቤት ኢትዮጵያ የአውሮፓ ሆነች ምናምን እዚህ ያጣጥራል። እዚህ እባካችሁ አፌ ላይ ምናሴ ላይ ይላል። እዛ ስትሄዱቀት እዛ ስትሄድ እጁን ነው የሚዘረጋ ሱፉ ጋር እባክህ የሚበለው አጣው እባክህ ጉርሰይ ምናምን እኮ በየቦታው ታዲያ እንዴት ሆኖ ነው ይሄ ህዝብ ዝም የሚለው እንዴ? እናንተ ሰብስክራይብ አድርጉ እንዴ! እዛ አይነት ጮማ ወሬ ይዤል ምነከ ሰብስክራይብ አድርግ እባክህ፣ ጥንቁል አድርግ፣ ሸር አድርገው ደግሞ ይቅርታ ሸር አድርገው እና በቃ እናቴ የአዲስ አበባ ህዝብ ተዘጋጅቷል። እመነኝ። አሁን በየጓዳው በቃ እንትኑ ደግሞ ይሄ የስልጤ የጉራጌ ስልጤዎች እነሱ ደግሞ ደህንነት ነው ሆነዋል። ስልጤ የተባለ በሙሉ ደህንነት ነው። በሻጩ በጋራጁ በምኑ ሻጭ ነው፣ ግን ደህንነት ነው። በቃ ምናምን የስልጤ እንትን ጉራጌ ድሮ በስራ ነበር የሚታወቅ። የስልጤውን ነው ያልኩኝ። ሌሎች ጉራጌዎች አሉ የሰራተኛ። የስልጤ ግን ደህንነት ሰላይ ሆኗል። ሰላይ በሙሉ ያለመደባቸውን አንድ ልጅ ምን እንዳላቸው ጉራጌ ማን ነበር ዘበርጋ ነው ማነው እንደዚህ የሆነ ሰው አለና ውጋዴ ከቀብድዳ ተነስተን ከደጋቡር ምናምን አልፈን በግራጅን ድካም አለው እኔ የምለው አለ። በቃ ይሄ ሁሉ የኢትዮጵያ ነው አለ። ኧረ ገና ይሄማ መሀል ነው። ይሄ ነገር ፍለጋ ካልሆነ በስተቀር ኢትዮጵያ እዚህ ድረስ ድንበር የላትም አለ። በቃ እዚህ ድረስ አገሩ አይደለም አለ።
ከልጅ ጋር ያለፈ የኛ አይደለም አለ። በቃ ድክም አለ። ነገር ፍለጋ ነው አለ። ስለዚህ ጉራጌ ስራ እንጂ እናቴ ይሄ ስለላ ምናምን ገብተ መፈትፈት ተው፣ ለማለቅ ነው፣ ለመጨረስ ነው። እና እናቴ አዲስ አበባ ህዝብ እዚህ ደረጃ ላይ ደርሷል። ችሎ አሁን ሊገረፍ ወሌላው በቃ አሁን የዚህ ትንሣኤ ከመምጣቱ በፊት ወይ ጸሎተ ሐሙስ ወይ ምናምን አካባቢ ይውልሲ ወመዳል በቃ ይሄ እዛ ሸጣለሁ ብለህ ፍየል የምትሸጥ በግ የምትሸጥ በዱላ ባለንጋ አታስቀረውም። ፍየልህን በግህን እየነጠቀህ ነው የሚወስደው። ብትል የሚደርስልህ የለም። ሁሉም ነጣቂ ነው። ራሱ ወታደሩ ፖሊሱ አብሮ ተናጣ ከነሱ ጋር አሉበት። ፖሊሶች ሁሉ እኮ ነው ያሉበት። አንተ ፖሊስ ሆነው ይሄ ምንድነው የአድማ በታኝ ይሄ ደንብ አስከባሪ እነሱ ሁሉ እኮ አንድ ላይ ናቸው። ግሩፕ ፈጥረዋል። በቃ ስለዚህ በቃ አሁን ላጥ እያደረገ ይዞ ዶሮውን ከእጅ ላይ ነው ነጥቆ የሚወስደው። ስለዚህ ጎመን በጤና ቤት ቁጭ በልናት እኔ ነግሬያለሁ። እንዴት ተነግሮን እንዳትሉ ነው ይሄን ለማስጠንቀቅ። ቤተሰቦችም እዛው ስላሉ እናንተም እንደው እየሰማችሁ ይቅር፣ ስጋው ምኑ ይቅር እንዴ። እዛ እየተራበ እየወደቀ የሚበላው አቶ ጥሬ አቶ አንተ ስጋ ልትበላ አንተ ስጋ ቀርጫ አርደህ ልትከፋፈል ልትቆርጥ ያምርሃል። የአዲስ አበባ ህዝብ አሁን በቃኝ ብሏል። በቃኝ አለ። ኧረ አዲስ አበባ ህዝብ ሲቆጣ እንደዚህ ነው። አንተ ሲቆጣ አንዴ ከተነሳ እኮ በቃ ማንም መትረየስ ምን አያስጥለውም እኮ በቃ የሞተው ለሞት። ልክ እንደ የኬንያው ትዝ ይላቸዋል። የዛሬ 2 ዓመት ነው 3 ዓመት ብሩቶ የሆነ ነገር ሲያደርግ ግልብጥ ብሎ ወጣ። የኬንያ ህዝብ ሴት ወንድ ትልቅ ትንሽ ገልበት ጥብሎ እኮ ወደ ቤተ መንግስቱ ያገኘውን እያቃጠለ እየሰባበረ ሲሄድ ቢተኮስበት ወደ 20 ሰው ነው ምናምን ነው የሞተ አለ። በቃ ሬሳውን እየረገጠው ነበር የእሱን ትራንስቶ የሚሄድ የነበረው ወደ ላይ አለ። በቃ ብሩቶ በቃ ምንድነው ትፈልጉት? ይሄው ያልፈለጋችሁትን አድርጎ በአንድ እንደዛ። የአዲስ አበባ ህዝብ ደግሞ ከኬንያ ህዝብ የባሰ ነው። አሁን እንዲህ ችሎ ተነሳ። ችሎ አሁን አመረረ። በቃ አለቀ። በእግሩ ስንት ሀገር እየኳተነ አውቶቡስ የለም፣ መኪና የለም። ለአውቶቡስ የሚከፈል ብር የት ይምጣ? ምን ተሰርቶ ይምጣ? የእህል ዋጋ እዛ ላይ 1200 300 1500 1 ኪሎ ቡና ተገዝቶ እንዴት ሆኖ ነው የሚኖረው? እስቲ ንገሩኝ። እንዴት ሆኖ ነው እናንተ? ኧረ ስለዚህ አዲስ አበባ እንዴ በልቼም ተጋፍቼም ቀምሼም ልሙት በረሃብ ከምሞት ብሎ ብሎ ተማምሎ ተነስቷል። ይሄን አንድ ልብ እንድትሉ ያስፈልጋል። ዶክተር አብይ አሁን በቅዳሜ የሚደረግ ስብሰባ አለ። የበየነ መረብ ነው በኢንተርኔት የሚደረጋል። እነ ልደቱ የጠሩት እዛ ላይ ተገኝና ተናገር፣ አረጋጋ ህዝብ እባካችሁ። በቃ አሁን የሽግግር መንግስት ይመሰረታል። እናንተ የአዲስ አበባ ህዝብ የኢትዮጵያ ህዝብ እረፉ፣ ቁጭ በሉ፣ ይሄን እናደርጋለን በልና ምንድነው ይሄ ነዳጅ አለ የተባለ ዲፖ ለችግር ጊዜ ለአደጋ ጊዜ የተባለውን እንትን ልቀቅ፣ እህሉ በዚህ ዋጋ ሽጡ ምናምን ብለህ አዋጅ አውጅ። በቃ ባለው ይሄ ነው የሚሸጠው በዚህ ነው ብለህ አውጅ። የደበቀም ካለ እያወጣ ለህዝብ ይሰጥ። ያን በዚህ ተገኝተህ ተናገር። ይሄን ካልተናገርክ ግን የአዲስ አበባ ዘይ ግልብጥ ጥሎ ሊወጣልህ ነው። እነ ዳንኤል ከተውሃል ገደል ዋለው ገደል እንቁፍቱ ገደል እንቁፍቱ የአማራን ህብረተሰብ እኮ የአማራን ህዝብ እኮ እንቁፍቱ ወለጋ በደንገጎ በኩል በዚህ በደኖ ነው ምናምን የሚባል ሀገር አለ። እነ ማን ነው ይሄ ጠቅላይ ሚኒስቴር የነበረው የመለስ ዜናዊ ጠቅላይ ሚኒስቴር ያ ሆዳሙ ሌባው ማን ነው የሚሉት እነሱ በእነሱ ከነ ህይወታቸው እኮ ነበር። እዛ እንቁፍቱ የሚባል ገደል አለ። እኔ አውቀዋለሁ። እንቁፍቱ አይቼዋለሁ። እንቁፍቱ በቃ የፈለገ ብትከቱበት ድምፅ እንኳን መሄድ ነው። እዛ ውስጥ እኮ ነው ከነ ህይወታቸው የአማራ አቤት አማራ እኮ የደረሰበት ስቃይ አንተ አማራ እኮ የደረሰበት ስቃይ በደል እንደው እኮ ተቆጥሮ እኮ አያልቅም። ያንን እግዚአብሔር ቆጥሮ ነው ዛሬ ፋኖን እንደዚህ ያስነሳው።
ተውኝ ተውኝ እያለ ተው አትነካኩኝ እባካችሁን ማዳበሪያ አንስጡኝ እባካችሁ መሳሪያን ትጥቄን አትንኩብኝ። ትዝ ይላችኋል አማራ እኮ እናንተ ሲነሳ እኮ እንዲሁ ዝም ብሎ አይደለም፣ ኮዝ አለው እኮ። የትግራይ ስንት 100,000 200,000 ወታደር አለኝ እያለ የተፎከረ እንዲያለ መሳሪያ አለኝ እያለ እየተናገረ የኦሮሞ ስንት ሺህ ህዝብ እየሰለጠነ እያለ የአማራን የሶማሌ እንደዚህ እያለ የአማራን ግን ልዩ ኃይል ፍታ ትጥቅ ፍታ። አይገርማችሁም? ተመልከቱ፣ የአማራን ትጥቅ ፍታ። ኧረ ነቄ የአማራ ህዝብ እኮ ብልጥ ነው። አንተ ያውቃል እኮ አካሄድ ያውቃል። አንተ ከበሻሻ መጥተህ የአማራን ህዝብ ልታታልን እንዴት ነው? ነሽመለስ ቁማሩን በላ ነው። በእነሱ በእነዚህ በነ ተመስገን ጥሩና አማካይነት ቀይ ካባ ይላብሳል። ቁማሩን በላ ነው። በልተሙታል፣ ትበላለህ። ሽመልስ አሁን እንዲህ እየተጨነቀ ነው። ናዝሬት፣ ደብረ ዘይት፣ አዲስ አበባ እመኑኝ ይሄ በዚህ ፋሲካ ድብልቅልቅልቅልቅ ያለ በቃችሁ፣ ድብልቅልቅ ያለ የአዲስ አበባ እናቴ እሳት የላሰ ዱርዬ እናት አባቱ እዚያ እየሞተ እያየ እሱ የሚቀምሰው አቶ እንዴት እጁን አጣጥፎ ቁጭ ይላል? አቦ ምናምን እያቀቃረ በቃ ይብሏል። አሁን ተደራጅቶ ፖሊሱ አልቀረም። እመኑኝ ይሄን እንደ ቁርጥ አድርጌ እንድነግራችሁ ነው የምደጋግመው። የዶክተር አብይ ሁሉን አዋቂነት በቃ ያከትማል። ዶክተር አብይ ሁሉን አዋቂ ሁሉን አዋቂ ካሜራ ይገጠም፣ ቀለም ይሄ ይቀባ። ደግሞ እኮ ሲሰማ እናንተ ካሜራ የሚገጥመውም የሱ ይሄ ቆርቆሮ ምናምን የሽመልስ ወንድም፣ እንደገና ቀለም ደግሞ ይሄ እንትን የሚለው የብልጽግና ዋና ቀኝ እጅ ሆነ ቀለም የሚያመጣው የሚያከፋፍለው የእነሱ እኮ ቢዝነስ እኮ ነው አንተ የሚሰሩብህ በኢትዮጵያ ሕዝብ ላይ። ይሄን አድርገ ቀለም መቀባት አለበት። ሳትወድ በግድ እዛ ሄደህ ትገዛለህ። ምንም ማድረግ አችልም። ካሜራ ሲባል አስመጭና ላኪው እሱ ነው። ያዛውና 4 ኪሎ ነው የተቀመጠው። አንተ 4 ኪሎ እኮ ነው የተቀመጠው። ቀለም የሚያመርተው 4 ኪሎ ነው። እናስ የአዲስ አበባ ህዝብ ሞኝ አረከው። የኮየ ፈጫውን ቤቱን አንዳንዱ እየሸጠ እየወጣ ነው አይደለ? ሌላውም የሚሸጥ ይመስላል። ሌላውም ቀለም የሚቀባ ይመስላል። የሚበላው አቶ የሚጎርሰው አቶ ልጁ በረሃብ እዚህ እየተሰቃየ አንተ ቀለም ቀባ። ለሃይምሮክ ለምናምን ሳይንቲስቱ ዶክተር አብይ ምሁሩ እናቴ ድንቄን ዶክተር አብይ ትንሽ እንደው ሼም የሚባል እኮ አለ። ሼም የሚባል አለ። ይሉንታ የሚባል አለ። በእኛ በሀገራችን ይሉንታ የሚባል አለ። ይሉንታ በቃ ይሄን ባረግስ ይሄን ቢሆን ያ ይኑር እንጂ። ኧረ ዶክተር አብይ አወዳደቅህ ታየኝ። እነዛ ምናምን ተዋቸው። እነ ጀሌዎች እነዚህ ገደል የከተቱ ማን ነው? እነ ዳቆን ክብሪት እነ ዳቆን ክብሪት ማን ነው? ዳኛቸው ሀገደሉ ምናምን እነሱ ማን ነው? ታየ ቦጋለ እነ ሀገደሉ ምሁር ነኝ የሚለው ሌባ ወይ እነ ብርሃን ተወኝ እናንተ። እነሱንማ ካነሳው በቃ እዚሁ ማደሬ ነው። ይቅር እነሱን አነሳ። ግን የአዲስ አበባ ህዝብ ተዘጋጅቷል። ይሄ ትክክለኛ ወሬ ነው። ይሄው ካልሆነ እመነኝ፣ አብይ አንድ ነገር ካላደረገ በስተቀር እመነኝ